ዳኛቸው በር ይባላለሁ። የከተማና መሰረተ ልማት ጽሕፈት ቤት ዋና ስራ አስኪያጅ ነኝ። በበጀት ዓመቱ እንግዲህ በጣም ብዙ እቅዶችን አቅደናል። በተለይ ከአሻጋሪ እቅድ ጋር ተያይዞ እቅድ አቅደን እየተንቀሳቀስን እንገኛለን። እንግዲህ ከመጀመሪያው ስነሳ አገልግሎት አሰጣጣችን ከጊዜ ወደ ጊዜ እየተሻለ የመጣበት ሁኔታ ነው ያለ። በተለይ እንግዲህ ተቋማችን የአገልግሎት ሰጪ ተቋማት ከመሆኑ አንፃር በበጀት ዓመቱ የይዞታ ማህደሮችን ሙሉ በሙሉ ወደ ዲጂታላዊ ሶፍትዌር ለማድረግና አገልግሎቱ ቀልጣፋና ምቹ ለአገልግሎት ፈላጊው አካልም በሙሉ ፈጣንና ቀልጣፋ ለማድረግ እቅድ ይዘን እየሰራን እንገኛለን። ስለዚህ ከዚህም አኳያ እንግዲህ የተጀመረው በዲጂታላዊ ሶፍትዌር ለመዘርጋትና አገልግሎት ፈላጊው ሙሉ በሙሉ ወደዚህ መምጣት ሳይጠበቅበት ከወረቀት ንክኪ የሆነ ስራ ለመስራት በተለይ ከስነ ንብረት ክፍያ፣ ከግድ እና ብድር ክፍያ፣ ከአፈር ግብር፣ የሊዝ ክፍያ እነዚህ ለአገልግሎት የሚከፍሏቸውንና እነዚህ ያሉባቸው ዕዳዎች ለማስከፈል በተለይ ከቴሌ ብርና ከሲቢ ብር ጋር አያይዘን ለማስከፈል እንግዲህ የሄድንባቸው ርቀቶች አሉ። እነሱንም ኦልሬዲ ብዙ ስራ ሰርተን አሁን ላይ ኦንላይን የማድረግ ስራና የተወሰነ ደግሞ ያልተሟላ ሙሉ በሙሉ ወደ ዲጂታላይዝ ያልገባ ማህደር ይዞታ ማህደር አለ። ስለዚህ እነዛ ሙሉ በሙሉ ካስገባን በኋላ ለከተማችን ማህበረሰብ ይፋ አድርገን እነዚህን ስርዓቶች ተጠቅሞ ሲስተሞቹን ተጠቅሞ በቴሌ ብርና በሲቢ ብር አገልግሎት የሚከፍልበት ሁኔታ ነው የሚፈጥረው ማለት ነው። በሁለተኛ ደረጃ ከካፒታል ፕሮጀክት ከመሰረተ ልማት በከተማችን ውስጥ የካፒታል ፕሮጀክቶችን ይዘናል። በእቅድ ያዝናቸው በተለይ የህዝብ አዳራሽ፣ የመረብ ከተማ ህዝብ አዳራሽ፣ የከተማ ፋርማሲ ኮሪደር እና ትራንስፎርመር፣ የውሃ መስመር ጥገና፣ የሆስፒታል ንጹህ መጠጥ ውሃ ፕሮጀክቶችን ይዘን በእቅድ እየሰራን እንገኛለን። ከዚህ ውስጥም በተለይ ኮሪደሩን ዲዛይን ጨርሰን የጨረታ ሂደት ላይ አሁን ያለው ማለት ነው። የከተማችን ዋና አንገብጋቢ ችግር የሆነው የማህበረሰብ አቀፍ ጤና መድን መድኃኒት መደብር ፕሮጀክትን በበጀት ዓመቱ ይዘን ይህንንም እስካሁን ድረስ በጣም ችግር የሆነብን ነገር ነበረ። በተለይ ከዲዛይን ጋር ተያይዞ ዲዛይን እንዲያደርጉልን ብለን የሰጠነ ለልህቀት ኮርፖሬሽን ስራዎች ኮርፖሬሽን ነበር። ግን እነሱ እንግዲህ ባላቸው የስራ ጫና ዲዛይኑን በቶሎ ሊያደርሱልን ባለመቻላቸው እስካሁን የካፒታል ፕሮጀክትም እንዳንሰራ ታግደን ቆይተናል። ከዚህ በኋላ ግና ዲዛይኑ ጸድቆ መጥቷል። አሁን ላይ የህዝብ አዳራሹም የፋርማሲ ከተማ ፋርማሲ ፕሮጀክትም ሙሉ በሙሉ ወደ ጨረታ እንዲወጣ አዘናል ማለት ነው። ስለዚህ ቀጣይ ከተማችን ማህበረሰብ ሙሉ በሙሉ የመድኃኒት መደብር ኑሮት ኖርማል የሆነ የከተማ ፋርማሲ ወይም ኮሚኒቲ ፋርማሲ የምንለውን ገንብተን ለከተማችን ማህበረሰብ የመድኃኒት መደብር ጋር እየሄደ የሚገዛበትና ለእነዚህ ምቹ የሆነ ነገር አገልግሎት ይሰጣል ብለን እንጠብቃለን። በሶስተኛ ደረጃ እንግዲህ ለከተማችን ማህበረሰብ ለረጅም ጊዜ ጥያቄ ሆኖ የቆየው የቤት መስሪያ ማህበር ቦታ ነው። እንግዲህ ከ2009 ጀምሮ የተደራጁ የቤት ማህበሮች አሉ። እነሱን ለማስተናገድ በእቅድ ይዘን እየሰራ እንገኛለን። በበጀት ዓመቱ ከ159.7 ሄክታር በላይ በሳይት ፕላን አመላክተን ለሰሜን ሜጫ ወረዳ ገጠር መሬት አስተዳደር ያስተላለፍንበት ሁኔታ አለ። ካሳ እንዲገመትልን እንግዲህ 159.7 ሄክታር 132 ማህበሮችን ሊያስተናግድልን የሚችል ቦታ ነው ማለት ነው። ስለዚህ ይህንን ቦታ ከሶስተኛ ወገን ነፃ አድርገን ለማህበሮቹ ለማስተላለፍ በቅደም ተከተላቸው ብዙ ስራ እየሰራን እንገኛለን። የባለይዞታ ግለሰቦቹን አቅርበን የውይይት ስራ ሰርተናል። የመሬት ቆጠራም ስራ ሰርተናል። ስለዚህ በቀጣይ ልክ ኢንስትሩመንት አመጣን ከዞንና ከክልል ስለሆነ ኢንስትሩመንት የምናገኘው ወረፋ ይዘን የቆየነ። ስለዚህ ቶታል ስቴሽንና ዲፈረንሻል ሌቨሊንግ ልክ እንደመጣ ኖርማሊ እነዚህ መሬቶች እየለካና እየቆጠርን የአርሶ አደሮችን ካሳ ምንተምንበት ሁኔታ ነው የምንፈጥረው ማለት ነው። በአራተኛ ደረጃ ደግሞ ከህገወጥ መሬት ወረራ ጋር ተያይዞ እንግዲህ በከተማችን በተፈጠረው የጸጥታ ችግር ብዙ ህገወጥ የመሬት ወረራዎች ሲካሄዱ ቆይተዋል። ስለዚህ እነዚህን የህገወጥ መሬት ወረራዎችን የመለየት ስራ ሰርተናል። ስለዚህ ከመጀመሪያው ከለየነ እዚህ በኋላ በአፍራሽ ግብረ ኃይል እነዚህም ወደ መሬት ባንክ የሚገቡበትን መንገድ ነው የምንፈጥረው ማለት ነው።
ከዛ በቀጣይም እንግዲህ እነዚህን ከለየን ህገወጦችን ከለየን በቀጣይ በአፍራሽ ግብረ ኃይል አዋቅረን እንግዲህ ህገወጦቹን የማስለቀቅና ህግ የማስከበር ስራ ነው በቀጣይ የምንሰራ ማለት ነው። በአምስተኛ ደረጃ እንግዲህ አንደኛው የተቋማችን ዋና የስራ ሂደት ከፕላን ስምምነትና ከዲዛይን ማጽደቅ ጋር ተያይዞ አንዱ ተግባራችን ነው። ይህንንም በበጀት ዓመቱ ከ129 በላይ የፕላን ስምምነት ፈጽመናል። የዲዛይን ማጽደቅ ስራም ከ102 በላይ የሚሆኑ ዲዛይኖችን አጽድቀን ስምምነት ወስደናል ማለት ነው። በስድስተኛ ደረጃ የከተማችን ጽዳትና ውበት በተመለከተ እንግዲህ በበጀት ዓመቱ 3 ማህበሮች አሉን። 3 ማህበሮች አጠቃላይ አባላቱ 28 አባላት ያሉት ናቸው ማለት ነው። እነዚህን ነባሮችን በማጠናከር እንግዲህ በከተማችን ውስጥ በተለያየ ቦታ በ3ቱም ቀበሌ እየተንቀሳቀሱ በተለይ ዲሽቦይ ከ23 ኪሎ ሜትር በላይ የሚሆን ዲሽቦይ አጽድቀናል። ይህንን ዲሽቦይን አጽድተናል። ይህንን እንግዲህ ያደረግነው በተከበሩ የከተማችን ማህበረሰብ ተሳትፎ ነው፣ አብዛኛውን እየሰራ ነው ማለት ነው። ስለዚህ በዚሁ አጋጣሚ የከተማችን ማህበረሰብ ከጎናችን ሆኖ አካባቢውን ጽዱ እንዲያደርግ በተለይ የከተማ ደረቅ ቆሻሻ ማስወገጃ የነበረው መኪናችን ሲኖትራክ መኪናችን በጸጥታው ምክንያት ስለወደመብን ከዚህ ጋርም ተያይዞ የከተማው ማህበረሰብ እንግዲህ ድጋፍ እንዲያደርግና በተለይ በአካባቢ ያለውን ደረቅ ቆሻሻ በማስተር ፕላኑ በተመለከተው የደረቅ ቆሻሻ ማስቀመጫ ቦታ ላይ እየወሰደ እንዲደፋና ይህን ካልተደረገ ግን በአካባቢው መጣልም በሕግ የሚያስቀጣ መሆኑና እዚህ በኋላ እንግዲህ በሕግና ደንቡ መሰረት ቅጣት የምንጥል መሆኑንም ጥሪ ማስተላለፍ እወዳለሁ። ከተማችን ጽዱና ውብ የማድረግ የሁሉም አካል ነው። ስለዚህ ሁሉም አካል በዚህ በኩል እንዲረባረብልን እንፈልጋለን። በ3ቱ ቀበሌ የተመደቡ ነባር ማህበሮቹ እንግዲህ ስራ እየሰሩ ይገኛሉ። ከዛ እንግዲህ በህገወጥ ደንብ ማስከበርና ህገወጥ ግንባታዎቹን ከማስፈረስና ከህገወጦቹን ህጋዊ ከማስደረግ አኳያ እንግዲህ በበጀት ዓመቱ ብዙ ስራዎችን ሰርተናል። ህገወጥ ግንባታዎች የመለየት ስራም ተሰርቷል። ከ635 በላይ የሚሆኑ ግለሰቦች ህገወጥ ስራ የሰሩትንም የመለየት ስራ ተሰርቶ ከ800 በላይ የሚሆኑትን ማፍረስ ችለናል ማለት ነው። ከዛ እንግዲህ የከተማ አገልግሎት ገቢን በተመለከተ አንደኛው ዋና ግባችን ወይም ተግባራችን የከተማ አገልግሎት ገቢ መሰብሰብ ነው። እንግዲህ በከተማ አገልግሎት ገቢ ወደ 27 አርዕስቶች አሉ። 27 አርዕስቶችን ይዘን ነው አቅደን የተነሳነን። ከ27 አርዕስቱ ግን በ24 አርዕስቱ ለመሰብሰብ ችለናል። ስለዚህ ከዚህ ውስጥም በበጀት ዓመቱ 134 ሚሊዮን 37317 ብር ነው ለመሰብሰብ አቅደን እየሰራን ያለና አሁን ላይ ከ31 ሚሊዮን 445635 ከ6 ሳንቲም የሚሆን ብር ተሰብስቧል ማለት ነው። ስለዚህ እነዚህ የተሰበሰቡት ኖርማሊ በ24 የገበያ አርዕስቶች ነው ማለት ነው። ከዛ እንግዲህ ከይዞታ መረጃዎች በቴክኖሎጂ ታግዙ ከማደራጀት ጋር በተያያዘ እንግዲህ ከመጀመሪያው መግቢያ አገልግሎት አሰጣጡን ለማሳለጥና ፈጣንና ቀልጣፋ ለማድረግ እንግዲህ አንድ ትኩረት ሰጠን እየሰራ ነው ያለ ተግባር ነው ማለት ነው። ስለዚህ ከዛ አኳያ በከተማችን ያለው ሙሉ በሙሉ የይዞታ ማህደሮችን ወደ ዲጂታላይዝ ሶፍትዌር ለማስገባት እቅድ ነው ይዘን እየሰራን ያለነ። ከዚህም ውስጥ 3300 የሚሆኑትን ይዞታ ማህደሮች ወደ ዲጂታላይዝ ሶፍትዌር አስገብተን አሁን ላይ በኦፍላይን ያለበት ሁኔታ ነው ያለ። ስለዚህ በቀጣይ በአጭር ጊዜ ውስጥ ሙሉ በሙሉ 100% ሰርተን እንግዲህ ለከተማችን ማህበረሰብ ይፋ እናደርጋለን ማለት ነው። ስለዚህ በመጨረሻ መናገር የምፈልገው እንግዲህ ከተማችን በመዋቅራዊ ፕላን የምትመራ ናት። በማስተር ፕላን የምትመራ ስለሆነች በተለይ ህገወጥ ግንባታና ህገወጥ የመሬት ወረራ የሚያደርጉ ግለሰቦች ከዚህ ድርጊታቸው ተቆጥበው ይህንን ድርጊት እንዳይፈጽሙ እያሉ ጥሪ ማስተላለፍ እወዳለሁኝ። በሁለተኛ ደረጃ ይዞታ ማህደሮች እንግዲህ እያደራጀን ነው፣ በዲጂታላዊ መንገድ እያደራጀን ነው። ይህንን ደግሞ ሙሉ በሙሉ ለማሳካት እንግዲህ የተለያየ ጥያቄም እየጠየቅን እንገኛለን። ስለዚህ ይህንን ጥያቄ ስንጠይቅ የተከበሩ ማህበረሰብ እንግዲህ መረጃውን ለመስጠት ፈቃደኛ እንዲሆንልን እያልኩ ጥሪን ማስተላለፍ ፈልጋለሁ። በሶስተኛ ደረጃ በከተማችን እንግዲህ ከድንገተኛ እሳትና አደጋ ለመከላከል በተለይ በመኖሪያ ቤቶች አካባቢ
ከተቀጣጣይ ነገሮች ራሳቸውን ማራቅ አለባቸው ማለት ነው። በተለይ ከቤንዚን፣ ከናፍጣ ከነዚህ ነገሮች ራሳቸውን እንዲከላከሉና እንዲያርቁ እንፈልጋለን። በአራተኛ ደረጃ እንግዲህ ከተማችን ጽዱ ማድረግ የሚቻለው ሁሉም ማህበረሰብ በጋራ ንቅናቄ ሲፈጥርና ሲሳተፍ ነው እና ሁሉም ማህበረሰብ በአካባቢ ያለውን ደረቅ ቆሻሻ እንግዲህ በማስተር ፕላኑ በተመለከተው ቦታ መሰረት እንዲያስወግድ ጥሪያችን እናስተላልፋለን ማለት ነው። ስለዚህ ይህንን ነገር በማያደርጉ አካላት ጋር ህጋዊ የሆነ እርምጃ የምንወስድና የምናስተካክል መሆኑን መግለጽ እንወዳለን ማለት ነው።